አማኒ ለማከዳ የምትፈልጊ ነገር ሰጥሻለሁ፣ ከህይወቴ ውጭልኝ። አንቺ ህይወትሽ እንደሚቀይር አትፈልጊም ወይ? ከፈልሽ ብር ሰጥሻለሁ፣ ከፈርሽ ደግሞ ወርቅ ሰጥሻለሁ። ከኔ ጋር ተስማምተሽ እንደምትኖር ይፈልጋለሁ ብላ ትናገራለች። ማከዳ እንደዛ ስትለው አምናን እኔ ምንም ነገር አልፈልግም፣ ወደዚህ ቤት የመጣሁት ቀፎ የሆነ ጭንቅላት ነው፣ ምንም ነገር አላየሁትም፣ ስለዚህ ምንም ነገር አልፈልግም እላታ ትልሃለች። አቶ ጌታቸው ወደ ናምን ሄዶ ልጄ እንዴት ነሽ? የሆነ ነገር ላስጫውትሽ ነው የመጣሁት ብላ ስትነቅ እሳ እኔ አልፈልግም አጓቴ ምንድን ነው ስትለው እንዴት ነሽ ብሎ ምንድን ነው የፈራሽ ነገር አለ ወይ ብሎ ስጠይቀው አይ አጎቴ እኔ ምንም አልፈራሁም ስትለው እሺ እኔ አጎቴ አሁን ምንም ነገር መጫወት አልፈልግም ደክሞኛል ትላለች። አጎቱ አይ ምን ችግር አለ ልጄ አንድ ነገር ልጠይቅሽ ብዬ ነው፣ በቃ ከቻልች ትመልሻለሽ መልሱን እላታል። እሺ ብላ ጠይቀ ሃይማኖት አይተሻል ወይ ብላ ስጠይቀው አዎ አባቴ አጎቴ እኔም ነገር አላየሁትም፣ ምንም ጭራሽ አላየሁትም ትልሃለች። በዛ ጊዜ አጎቱ ምንድን ነው ተይ ስታይ እኮ አይቼሻለሁ፣ ውሸት እኮ መጥፎ አይደለም አጽያት ነው ትልሃለ። በዛ ጊዜ አምነ ማከዳም አይ እኔ እኮ አባቴ ውሸት አጽያት ብሎኛል፣ ግን እናቴ እኔን እንደሚዋሸው እያደረገችኝ ነው እላታል። በዛ ጊዜ አዎ ልጄ ውሸት አሁን እንዳልኩሽ ውሸት በጣም አጽያት ነው። ስለዚህ አሁን አየሽው አላየሽም ማከዳ ንገሪኝ አማኑኤል ብላ ሲጠይቀው አይ አጎቴ እኔን ምንም ነገር አላየሁትም ብላ እየፈራች ትናገራለች። በዛ ጊዜ አማኑኤል በር ላይ ምንድን ነው ፈለክኝ ወይ? እሷ ህፃኗን ይዟ ሲያስፈራራ እያየች ቆማ ምንድን ነው ፈለክኝ ወይ? ይኸው እዚህ ነኝ ብያለች ትናገራለች። እውነቱን ንገረኝ እየዋሸሽ ነው ማከዳ እያለ እያስፈራራ ማከድ የጥየቀታል። እሷን በጣም ደግታ አባቴን አጎቴ ምንም ነገር አልሰማውም፣ ስለዚህ እባክህ ከክፍል ይውጣልኝ እኔ አሁን ደክሞኛል እያለች በዛ ጊዜ አማኑኤል ሰማሽ ወይ? እኔ አንቺ የሚሰማም ነገር የለም የሚፈራሽም ምንም ነገር የለም፣ ስለዚህ አንቺ እዛ ጊዜ ንገሪኝ ምንድን ነው የምትፈልጊ? አንቺ ቀጥታ ከዚህ ቤት የምትፈልጊ ነገር ንገሪኝ ትልሃለች። በዛ ጊዜ አማኑኤል እኔ ምንም ነገር አልፈልግም፣ አንቺ ውሸት ብቻ መገለጥ ነው የምፈልገው ከዚህ ቤት፣ ስለዚህ እኔ አንድ ነገር ከዚህ ቤት ፈልጌ የመጣሁበት ነገር የለም ስትለው ማከዳ እንደዛ ከሆነ ለምንድን ነው ሞትሽ በቅርብ የምታደርጊ? ህይወትሽ ለምንድን ነው መቀየር መለወጥ የምትፈልጊ ነገር ሰጥሻለሁ ስትለው እኔም ነገር የምፈልግ አይደለሁ፣ እኔ ያንቺ ውሸት ብቻ መገለጥ ነው የምፈልገው፣ ስለዚህ እኔ ሞትም ከሆነ ስንት ጊዜ ጀነት እጅ ተመልሼ መጥቻለሁ ትልሃለች። ስለዚህ አንቺ ያንቺ ዱርዬ ወሬሽን አቆሚ፣ እዛ ዱርዬነት ቦታሽ አውር ስትለው አይ እኔ አንቺም ከዱርዬ ጋር ባትሳፍጥ ይሻልሻል እያለች አማኑኤል ትመልሳለች። አሁን ቀጥ ብለሽ ከዚህ የምትወጪ ብቻ እንምፈልገው፣ ትግስት የለኝም ንገሪኝ ምን አባሽ ነው የፈለግሽ ስትለው አማኑኤል እኔ ከአንቺ ምን እፈልጋለሁ? ብትኖሪም አትጠቅምኝም፣ ስትሄጂም አትፈቅ። ስለዚህ አንቺ ህይወትሽ የሚቀይርሽ ሁሉም ነገር ሰጥሻለሁ። እኔ እኮ አንዳንድ ሰዎች የጎዳና ህይወት ምን እንደሆነ እያየው ነው፣ ስለዚህ ምንም ነገር አደርግልሻለሁ ስትለው እሷም ማከዳም እንደዛ ስትለው አማኑኤል እኔ ምንም ነገር አልፈልግም፣ እኔ በጣም ተመችቶኛል ስትለው አትዋሺ ትፈልጊያለሽ፣ ስለዚህ እኔ ወርቅም አለኝ ቤትም አለኝ ምን የመሰለ ይሄ የተደላደለ ቤት ውስጥ መኖር ለምን አትፈልግም ስትለው አማኑኤል ምንም ነገር አልፈልግም፣ ይህ ቤትም ሆነ ምንም ነገር አልፈልግም፣ እኔ እዚህ ቤት ሲመጣ የተሞተና የተመረዘ ጭንቅላት ነው ያየሁት እንጂ ያየው ነገር የለም ስትለው አማኑኤል እንደዛ ስትለው ማከዳ የሁልሽ ቆንጆ
ተረጋግተሽ አስቢ፣ የምትፈልጊ ሁሉም ነገር እሰጥሻለሁ ስትለው አማኑኤል ምንድነው የማስበው ብለሽ ጠይቃለች። እሷም እንደዚህ ብላ ትመልሳለች። የምትፈልጉ ነገር ሰጥቼሽ አንቺ ከዚህ ቤት ብቻ ውልቅ ብለሽ ከልጄ ቤተሰቦች እንደምትርቂ ብቻ ነው የምትፈለገው ስትለው አማኑኤል አንቺ ዝም በይ ይጸልብ ጭንቅላት ላይ መጫወት እሱ ስትለው አንቺ እኔ አሁን እዚህ ጋር ማለት ነው አንድ ነገር ልንገርሽ፣ አንቺ እንደዚህ ብልሽ ለነሱ ታስባለሽ፣ ግን ነጊ ደግሞ ምንም ነገር አትፈልጉሽም ስትለው እኔ ምንም ነገር አልፈልግም እሱ እኔ ጠልቶኝ አይደለም አንቺም ጠንቅቀሽ ታውቂያለሽ ስትለው ማኬዳ በጣም ተናድዳ አንቺ አሁን አመስጠኝ አንድ ነገር ልንገርሽ እኔና አንቺ ተደባድበን ማን እንደሚያሸንፍ እናያለን ትላለች። በዛ ጊዜ አማኑኤል አንድ ነገር ልንገርሽ ምንም ችግር የለም በሁሉም እኔ ዝግጁ ነኝ፣ አንቺ ዝግጁ ነሽ ወይ? ስለዚህ ያኔ ሹሞሽ እኔ መፈራ መስሎሽ ነው? እኔ ምንም ነገር አልፈላም ማገዳ ሁለታችሁም እኔ ብትሆኑ ለእኔ አትሆኑልኝ ስትለው ማኬዳ እሺ መልካሙ እድል እምኝሻለሁ ስትለው በዛ ጊዜ እንደዛ ብላ ትሄዳለች። በዛ ጊዜ አጎታታ ብዬ እውነቱን ተናገሪ ማኬዳ የት እንዳለሽ አማኑኤል የት እንዳለሽ ንገሪ ስትለው አማኑኤል በሩን ከፍታ ትገባለች። አቤት እዚህ ነው ያለው ፈለከኝ ስትለው በመጨረሻ መጠፋትሽ የማይወጣሽ መስሎሽ ተመልሰሽ መጣሽ ወይ ብላ ቆይ የት ነበርሽ ብሎ ትናገራለች። በዛ ጊዜ አማኑኤል አንቺ እንደዛ ነው እሺ አንተ እኔ መጥቻለሁ ምንድን ነው የምትፈልገው ከኔ? ግን ደግሞ አንተ ማንነትህን መቼ ነው መገለጽ የምትፈልገው ስትለው አይ እሺ አይነ ስውሩ ብላ ትናገራለች። በዛ ጊዜ አይነ ስውሩ ተብዬው እኔ አንተ ቆይ ምን ሆንክ እንደዛ አንቺ ምን ሆንሽ እንደዛ እኮ አይባልም እንዴት ህጻናቶች ፊት እንደዚህ ነገር አይነገርም። ስለዚህ እንዴት ልጅ ጋር እንደዚህ ትለኛለች ስትለው ኧረ እባክህ ስትለው የት ጠፍተሽ ነው እንደ ሳይሆን ኧረ እባክህ አስጨነኩክ እንዴ አንተና ውሸኝማ መጨናነቅ ትችላበታላችሁ ስትለው አረ በስመ አብ ወመንፈስ ቅዱስ አደብላግ የምንሙሽማ ነው የምታወራ ስትለው እኔ አሁን ስማኝ እኔ ህፃን ፊት ለፊት ምንም ነገር ማውራት አልፈልግም። አሁን ለውሽማክ ሁሉም ነገር ነግራለሁ ግጠሙኝና አሁን አሳያቸዋለሁ ስትለው እስቲ እንደዚህ ነገር አታወሪ ስታወሪ ስትጣፍ ስትላታል። በዛ ጊዜ በጣም ተናድዳ ጥፏን በአንድ ጊዜ ትመታለች። በዛ ጊዜ እኔ መተሽኝ ወይ ስትለው እኔ እንዳንተ እንዳንድ ሴቶች ተጠራቃች ሴት አይደለሁም። ስለዚህ እኔ ሲነጉኝ ምንም የምፈራ ሰው በክብሬ አይደራደርም። ከዚህ ቤት ውጣልኝ ብላ በዛ ጊዜ አይነ ስውር ውስጥ የተባለ አብርሃም እጅሽን እንዴት ነው የምጣፍጠው በጣም ታምራለች ብላ ይናገራታል። እሷን በጣም ተናድዳ በሩን ይዛ ውርውር አድርጋ ታወጣለች። በዛ ጊዜ ማገዳ ወደ ኤልያስ ሄዳ ኤልያስ አማኑኤል መታለች ብላ ስትናገራለች። በዛ ጊዜ እንደዛ ብላ እሷም በነገሯ ስላጎደጎደችው አሁን መጣለች ወይ ስትለው ኤልያስ አዎ መጣለች አማኑኤል ስትለው በጣም የተኛበት ቦታ ተነስቶ ይሮጣል። በዛ ጊዜ ቆይ እሷ የመጣችበት ምንድን ነው? አንተ እንደዚህ ፊትህም በፈገግታ የተሞላ ስለዚህ ስለመጣች ነው ምንድን ነው? እኔ እኮ ስለጠፋች እኮ ልጄ በጣም እሱ ካለ እሷ እንደማትኖር ታውቃለህ፣ በጣም እያስጨናነቀች ነው ስትለው አሁንማ ችግር ተፈጥሯል። እሷ ከዚህ ቤት ከመጣች በኋላ የሆነ ነገር ጠፍቶብኛል። የኔና አንተ የመጀመሪያ ስናከብር የአንደኛ አመታችን ስናከብር የሰጠኸኝ ስጦታ ወርቅ ጠፍቶብኛል። ስለዚህ እሷ እንደምትፈትሽኝ እፈልጋለሁ ስትለው እሺ ብሎ እሷም ልጅቷን ሊፈትሽ ይሞክራል። አማኑኤል
ኪሷ ውስጥ ማኬዳ ወርቅ ስላስቀመጠችው ወርቁን ይገኛል። በዛ ጊዜ ምንድነው አንቺ እንዴት ነው እንደዚህ ስታደርጊ ብሎ ሲጠይቃ እኔ ምንም ነገር ያደረኩ ነገር የለም፣ እኔ ይሄ ሁሉ ነገር የሷ ስራ ነው። በመጨረሻ ላይ እሷም ራሷ እንዳደረገች ነገረች። ስለዚህ ከመጨረሻ ላይ ሲደባደቡ ኤልያስ በመሀል ውስጥ መታ ማክዳ በጠፍ ሲመታ ወደቀችው። ውድ ፋሚሎቼ በዚህ ድራማ እዚህ ላይ በቀናል። ቀጣይ ክፍል ይዤ እመጣለሁ። ባይ ወዳቸዋለሁ።